ጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስራኤልና ሊባኖስ ለተከታታይ 10 ቀናት ተኩስ ለማቆም ተስማሙ። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን በኦማር በኩል መርከቦች ያለ ትንኮሳ እንዳልፉ ፈቃድ ሰጥታለች። የሆርሙዝ ባህር ወሽመጥን ዳግም ለመክፈት መርከቦች በኦማን ባህር ክልል ያለ ስጋት እንዳልፉ የሚያስችል የሰላም ሐሳብ ለአሜሪካ አቅርባለች። በዚህም ጉዳይ ዜና ጥንቅራችን አካተናል። አሜሪካ በፋርስ ባህር ሰላጤው ውድ ድሮን አጣች። ባለፈው ሳምንት ማዚያ አካባቢ የአሜሪካ ባህር ኃይል እጅግ ውድ የሆነውን MQ-4C ትሬንቶን ሰው አልባ አውሮፕላን በፋርስ ባህር ሰላጤው ላይ ማጣቱን የደህንነት እዝ ሪፖርት አረጋግጧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ወደ ሀገራችን ስንመለስ ጄኔራል ታደሰ ወረደ ህወሓት ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ ነግሯቸው እንደነበር አስታውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከስልጣን እንዲለቁ የሚጠይቁ ጥሪዎች ውድቅ አደረጉ። ማንኛውም የአመራር ለውጥ ህጋዊና ተቋማዊ አሰራር መከተል እንዳለበት አሳስበዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። በቴዎድሮስ ካሳሁን ወይም ቴዲ አፍሮ ላይ የተጣለውን የጋዜጣ መግለጫ እገዳ ወገዘ። ትብብር ለኢትዮጵያ አንድነት የተሰኘው 4 የፖለቲካ ፓርቲዎች ቅንጅት ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሚያወጣው የሙዚቃ ስራ ዙሪያ ሊሰጥ የነበረውን ጋዜጣ መግለጫ መደናቀፉን በጽኑ እንደሚያወግዝ ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። ኢትዮጵያ የባህር በር ባልተቤት ካልሆነች አታርግም። ይህ ብቻ ሳይሆንም ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የባህር በር ጉዳይ ጠቅላይ ሚኒስትሩ ሲገልጹት የባህር በር ካላቸው ሀገራት አንጻር ከኛ ጎረቤታዊ አንጻር ከ50 እስከ 100 ዋጋ ይበልጣል ሲሉ ሎጂስቲክ ገልጸዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ፕሬዝዳንት ትራምፕ በእስራኤልና በሊባኖስ መካከል ለ10 ቀን የሚቆይ ተኩስ አቁም ስምምነት መድረሱን አስታወቁ። ስምምነቱ ተግባራዊ የሚሆነው በዛሬው ዕለት ከቀኑ 11 ሰዓት ጀምሮ ነው ብለዋል። ሁለቱም ሀገራት ከ34 ዓመት በኋላ ለመጀመሪያ ጊዜ ዋሽንግተን ዲሲ የተገናኙ ሲሆን ፕሬዝዳንት ከፍተኛ የሥራ ኃላፊው ዘላቂ ሰላም ለማምጣት ከሁለቱም ወገኖች ጋር እንዲሰሩ መመሪያ ሰጥተዋል። ትራምፕ ስምምነቱን በዓለም ዙሪያ መፍትሄ ያገኘ 10ኛው ጦርነት ሲሉ ጠርተውታል። ኢራን የሆርሙዝ ባህር ወሽመጥን ዳግም ለመክፈት መርከቦችን በኦማር ባህር ክልል ያለ ስጋት እንዳልፉ የሚያስችል የሰላም ሐሳብ ለአሜሪካ አቀረበች። ስምምነቱ ዋሽንግተን ለቴሄራን ጥያቄዎች ዋስትና ልትሰጥ ተግባራዊ የሚሆን ሲሆን ይህም የዓለም ነዳጅ 20% የነዳጅ አቅርቦት የሚያስተላልፈው መስመር ለመክፈት የመጀመሪያው እርምጃ ተብሏል። በአሁኑ ወቅት የሁለቱ ሳምንት የተኩስ አቁም ስምምነት ላይ መድረሱ ይታወሳል። በመሆኑም አሜሪካ በፋርስ ባህር ሰላጤ ውድ ድሮኗን አጣች። ባለፈው ሳምንት ላይ የአሜሪካ እጅግ ውድ የሆነው MQ-4C ትሪቶን ሰው አልባ አውሮፕላን በፋርስ ባህር ሰላጤ ላይ ማጣቱን የደህንነት እዝ ሪፖርት አረጋግጧል። ከጣሊያን ተነስቶ ሆርሙዝ ባህር ወሽመጥ ላይ ሲበር የነበረ ድሮን ከቁጥጥር ውጭ ሆኖ ከ50,000 ጫማ ከፍታ ወደ 9,000 ጫማ ከፍታ ዝቅ ካለ በኋላ ከራዳር ተሰውሯል። አውሮፕላኑ ከመጥፋቱ በፊት የአደጋ ጊዜ ጥሪ ማስተላለፍ ቢታወቅም የባህር ኃይል ድሮኑን መከስከሱን በማረጋገጥ ባለፈው አደጋ መንስኤና ትክክለኛ ቦታ ይፋ አላደረገም። ትብብር ለኢትዮጵያ አንድነት የተሰኘው 4 የፖለቲካ ፓርቲ ቅንጅት ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሚያወጣው የሙዚቃ ስራ ዙሪያ ሊሰጥ የነበረውን ጋዜጣ መግለጫ መደናቀፉን በጽኑ እንደሚያወግዝ ገልጸዋል። ድርጅቱ ዛሬ ባወጣው አዲስ ማለዳ በላኩት ይፋዊ መግለጫ እንደሚያመለክተው ሀሳብ በነጻነት መግለጽ ከማንም የሚሰጥ ችሎታ ሳይሆን የማይገሰስ የሰው ልጅ ተፈጥሯዊ መብት መሆኑን አስታውቋል። የፌዴራል ሕገ መንግስት አንቀጽ 10 ላይ ሰው ልጆች መብቶች የማይገሰሱ መሆናቸው መካተት የጠቀሰው ቅንጅት ማንኛውም ሰው የዓለማንም ጣልቃ ገብነት ሐሳቡን የመግለጽ ነጻነት እንዳለው የሚደነግገው አንቀጽ 29ም ላብነት አንስተዋል። ይሁን እንጂ በሀገሪቱ ያለው ስርዓት ራሳቸው ለጻፉት ሕግ ለመገዛት ሲቸገሩና ከሕግ በላይ ሲሆኑ ይታያሉ ሲል ወቅሰዋል። ድምፃዊ ቴዎድሮስ ካሳሁን ሊሰጥ የነበረው መግለጫ ስለመታገዱ በይፋ ደብዳቤ የተገለጸ ነገር ባይኖርም ስርዓቱ ባለስልጣኑ የሚያሳዩት የቃላት ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመለክት መግለጫ ያስረዳል። አክሎም አርቲስቱ ኢትዮጵያዊነት ታሪክ መዘከር ነው በነበረበት ወቅትም ወጣቱ ስለ ልቦና በመገንባት ላደረገው በጎ አስተዋጽኦ እውቅና ሊሰጠው ሲገባ እንዲህ ያለው መሳደድ አግባብ እንዳልሆነ ገልጿል። ትብብሩም ይህን መሰል ቅንጅትና ቀጥተኛ ያልሆኑ አፈናዎች በሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ እንደሚወስድም ገልጿል። በመሆኑም መንግስት ክልከላውን በጓዳ ከመፈጸም ይልቅ አርቲስቱ የተደናቀፈበት መግለጫ እንዲሰጥ ሁኔታ እንዳመቻች ወይም አደናቃፊነት ራሱ እንደሚያቅብ ጥሪ አቅርበው በተጨማሪ ዜጎች የመናገር ነጻነት እንዲያከብርና ፍትህ በግለሰቦች በካድሬዎች እጅ እንዳይወርድ
ወርቅ ጥብቅ ማሳሰቢያ ሰጥቷል። ጄኔራል ታደሰ ወረደ ህወሓት ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ ነግሯቸው እንደነበር አስታውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከስልጣን እንዲለቁ የሚጠይቅ ጥሪዎች ውድቅ አደረጉ። ማንኛውም የአመራር ለውጥ ህጋዊና ተቋማዊ አሰራር መከተል እንዳለበት አሳስበዋል። ሌተናል ጄኔራል ታደሰ ወረደ በቅርብ ሰዓት በሰጡ ጋዜጣዊ መግለጫ ሹመታቸውን ያወቁት እንደ ማንኛውም ዜጋ መሆን ጠቅሰው የሹመታቸው ህጋዊ ለሚጠራጠር አካላት ምላሽ ሰጥተዋል። እነሱም ህወሓት አልቀበልም የማለት መብት አላቸው፣ ነገር ግን አልቀበልም አልልም ብለዋል። ጊዜያዊ አስተዳደሩ ለመለወጥ የሚደረግ ማንኛውም ሙከራ በህጋዊ መንገድ መሆን እንዳለበት ያስጠነቀቁ ፕሬዝዳንቱ በማህበራዊ ሚዲያ ዘመቻ በስም ማጥፋትና መደበኛ ባልሆኑ ጥያቄ የሚመጣብን ጫና እንደማይቀበሉ ገልጸዋል። ፕሬዝዳንቱ አክለው ጠቅላይ ሚኒስትር አብይ አህመድና የፌዴራል መንግስት ባለስልጣን በተገኙበት የጊዜያዊ አስተዳደሩ የአንድ ዓመት የስራ አፈጻጸም በግምገማ በተካሄደበት ወቅት ከጠቅላይ ሚኒስትሩ በኩል ለጦርነት እየተዘጋጃችሁ ነው የሚለው ክስ ቀርቦ ለረጅም ሰዓታት የፈጀ ክርክር መደረጉን ገልጸዋል። የፌዴራል መንግስት ወደ ክልል ነዳጅ እንዳይገባ የጣለው እገዳም ለጦርነት እያከማቻቸው መሆኑን ደርሰንበታል በሚል ምክንያት የቀረበ መሆኑን አመላክተዋል። በመሆኑም ሌተናል ጄኔራል ታደሰ ወረደ በቅርቡ አዲስ አበባ እየሄደ የነበረው ከዶክተር ደብረጽዮን ገብረ ሚካኤል በመመካከርና በመስማማት እንደሆነ አሳወቁ። ፌዴራል መንግስት ለአንድ ዓመት ስልጣናቸው ያራዘመላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ወደ አዲስ አበባ ያደረጉት ጉዞ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚያውቁትና በመከሩበት እንደሆነ በተስማሙበት መንገድ መሆኑን ገልጸዋል። በመሆኑም ፕሬዝዳንቱ ዛሬ ከሰዓት በኋላ በሰጡት ጋዜጣዊ መግለጫ እንዳብራሩት በቅርቡ ወደ አዲስ አበባ የተጓዙ ፌዴራል መንግስት የተደረገላቸውን ጥሪ መሰረት ሲሆን ጉዞም የፕሪቶሪያ ውል ፈራሚ ከሆኑት ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በመካከርና በመስማማት የተደረገ መሆኑን ይፋ አድርገዋል። ሌተናል ጄኔራል ታደሰ ወረደ አዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቱ የስራ አፈጻጸም መሰረት ያደረገ መሆኑን ገልጸው በሪፖርቱ በውይይት የተነሱ ዋና ዋና ጉዳዮች ተፈናቃዮች ወደ ቀዬ መመለስና ትግራይ ክልልን ግዛት አንድነት እንዲከበር፣ ጦርነት የወደሙ ተቋም መልሶ መገንባት፣ በትምህርትና ጤና ዘርፍ ያለው እንቅስቃሴ፣ የበጀት መቋረጥ ተከትሎ የተከሰተውን የመድኃኒት እጥረት ይገኙበታል ብለዋል። በመሆኑም ከዚህ በተጨማሪ ከጦርነት በኋላ የክልሉ የእርሻ እንቅስቃሴ መልሶ ለማነቃቃት ሊገቡ ከተፈቀደላቸው 500 ትራክተሮች 85ቱ ከገቡ በኋላ ጅቡቲ ወደብ የቀሩበት ምክንያት በሪፖርቱ ለፌዴራል መንግስት ጥያቄ መልክ መቅረቡን ገልጸው በሌላ በኩል ሌተናል ጄኔራል ታደሰ ወረደ ህወሓት ወጥቶ ስለተቃወሙ የስልጣን ዘመናቸው ለአንድ ዓመት መራዘም ማብራሪያ ሰጥተዋል። በመሆኑም የጊዜያዊ አስተዳደር የስልጣን ጊዜ ተከትሎ የስልጣን ክፍተትን ተከስቶ ክልሉ መንግስት አልባ እንዳይሆን 2 ወር በፊት ጀምሮ ፌዴራል መንግስት ምክክር ሲደረግበት ነበር ብለዋል። ወደ አዲስ አበባ ስጓዝ የፕሪቶሪያ ውል ፈራሚ ከሆነው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመመካከርና በመስማማት ነው ሲሉ አሳውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ከተደረገ በኋላ ህወሓት የተናጠል ውሳኔ በሚል መግለጫ እንደተቃወመ ይታወሳል። ኢትዮጵያ የባህር በር አካል ካልሆነች አታርግም። ይህ ብቻ ሳይሆን ሰፈሩም አይለወጥም፣ ሰፈሩም ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ ጠቅላይ ሚኒስትር መግለጫ ሰጥተዋል። የባህር በር ካላቸው ሀገሮች አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ይበልጣል ሲሉም ገልጸዋል። አንድ ምርት ከቻይና ወደ ናይሮቢ ገብቶ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጠው ዋጋ ቢያንስ 30% የዋጋ ጭማሪ ይኖረዋል ብለዋል። ኮስት ስላለው ሲገዛም ሲንቀሳቀስም የሚወጡ ወጪዎች ተደምሮ ትርፍ ጨምሮ የሚሸጠው በዛ ምክንያት በኬንያ ማርኬት በኢትዮጵያ ማርኬት የሚታየው የባህር በር ምክንያት ከፍተኛ ዋጋ ጭማሪ ይኖራል ብለዋል። የሎጂስቲክ ቅልጥፍና ፍጥነት በአጭር ጊዜ አንድ ምርትን ለፈላጊው ማቅረብ ሲገባ ቢዘገይ ኮንትራት ሊይዝ ይችላል ብለዋል። በመሆኑም የሚሰረዘው ግን በአንተ ምክንያት ሳይሆን በሎጂስቲክ ምክንያት ነው። በቆይታም አንድ ምርት እንዲቆይ ሲሆን መንገድ ላይ ተዘግቶ ምርት ኳሊቲ ይበላሻል፣ በተለይ ምግብ ሲሆን ብለዋል። ስለሆነም በአጭርና ረጅም ጊዜ ከፍለን ካልሰራን በስተቀር የባህር በር አልባነት፣ የወደብ አልባነት፣ የሎጂስቲክ ውስንነት ኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥሉ በእኛ ዘመን ከኛ በኋላ ነው ብለዋል። በዚህም ጉዳይ ግራ ቀኝ የሚሉ ዜጎች ከስማ ይገርመኛል። በባህር በር ጉዳይ ጥቅል ሀገር ወይም መንግስት የሚባል ጉዳይ አይደለም። በአንተ በእኔ በእያንዳንዱ ዜጋ ህይወት በየቀኑ የሚያጋጥመው ሲሉ ገልጸውታል። ይህም ልብስ የለበስኩት አንድ ሀገር ተመርቶ በቀላሉ ትራንስፖርት ገብቶ የሚሸጥበት 50% ከሆነ እኛ ጋር ደግሞ በማጣራታችን 70% ሊሆን ይችላል። ስለ ለስላሳው ስለ መድኃኒቱ ሁሉም ነገር ይታያል። እያንዳንዱ ዜጋ ኢምፓክት ያደርጋልም ሲሉ ገልጸውታል። እኛ በቀይ ባህር በገልፍ ኤደን ስርጥ በቀጥታ ጥቃት የሚደርስብን ሀገር ነን። ይህ ጥቃት የሚያበራክተው የሩቅ ብቻ ሳይሆን የቅርብም ችግር ውስጥ የገባ በመሆኑ ይህ እያየን ለመከላከል የእኛን ጥቅም ለመጠበቅ እንኳን መስማማት የማንችል መሆናችን ነው ብለዋል። ይህ ወሳኝ ጉዳይ ጎረቤታችን በማሰብ አለባቸው፣ ዓለምን ማሰብ አለበት ሲሉ ሰጥተዋል።